ፋይንድ ኤ ፕላስ 8 ኦቨር ስኩዌር ሩት ኦፍ ኤ ነው የተባለው። እዚህ ጋር ደግሞ ምን ተሰጥቶናል? ኤ ፕላስ ስኩዌር ሩት ኦፍ ኤ ማለት 8 ነው ተብለናል። ስለዚህ አሁን ይህንን ለመፈለግ ምን ማድረግ ትችላላችሁ? 8 ቦታ ላይ እነዚህን ሰብስቲትዩት ማድረግ ማለት ነው። አይ ቲንክ በጣም ቀላል ጥያቄ ነው። ምንድነው የምታደርጉት? ኤ ፕላስ አሁን 8 ቦታ ላይ እቺኛዋን ተካው ማለት ነው። ኤ ፕላስ ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ኤ እኩል ነው ይሄን መፈለግ ማለት ነው። ሶ እቺኛዋን እየብቻ መጻፍ ትችላላችሁ አይደል? ለምሳሌ 2 ሲደመር 4 ኦቨር 6 ከተባለ 2 ስድስተኛ ሲደመር 4 ስድስተኛ ብሎ መጻፍ ይቻላል። በተመሳሳይ ይሄንንም እየብቻ ስንጽፈው ኤ ፕላስ ኤ ኦቨር ስኩዌር ሩት ኦፍ ኤ ፕላስ ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ኤ ይሆናል ማለት ነው። ጀስት ኤ ግሬተር ዛን 0 መሆን አለበት። ሶ እቺኛዋ 1 ትሆናለች። እቺኛዋን ደግሞ ራሽናላይዝ እናደርገዋለን። ራሽናላይዝ ማለት ለምሳሌ 2 ኦቨር ስኩዌር ሩት ኦፍ 3 ከተባለ ይሄን ራሽናላይዝ ታደርጉት በሩት 3 ኦቨር ሩት 3 ታወዙታላችሁ። ዘን 2 ሩት 3 ኦቨር 3 ይሆናል። በተመሳሳይ እቺኛዋን ራሽናላይዝ እናደርጋታለን። ራሽናላይዝ በምናደርግበት ጊዜ ኤ ፕላስ ኤ ኦቨር ሩት ኤ ታይምስ ሩት ኤ ኦቨር ሩት ኤ ይሆናል ፕላስ 1። ስለዚህ ይሄኛው ምን ይሆናል? ሩት ኤ ታይምስ ሩት ኤ ኤ ይሆናል። ሶ ኤ ፕላስ ኤ ሩት ኤ ኦቨር ኤ ፕላስ 1 ይሆናል። እቺ በዚህ ትጣፋለች። ዘን ኤ ፕላስ ሩት ኤ ፕላስ 1 ይሆናል ማለት ነው። ኤ ፕላስ ሩት ኤ ደግሞ ስንት ነው ተብለናል? እዚህ ጋር 8 ነው ተብለናል። ስለዚህ 8 ሲደመር 1 እናደርግና መልሱ 9 ይሆናል ማለት ነው። ለቲክቶክ አካውንታችን አዲስ ከሆናችሁ ፎሎ ማድረግ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። እናመሰግናለን።